በሟች ቀነኒ አዱኛና በአንዱ ዓለም ጎሳ ዙሪያ የተሰሙ አዳዲስ ወሬዎች አሉ። እሱንም የማስደምጣችሁ ይሆናል። እንዲሁም ደግሞ በአረብ ሀገር ለ8 ዓመታት ከቆዩ በኋላ ሲመለሱ የእናታቸውን ህይወት የቀየሩት ሁለት እህታማቾች የማዳም ቅመሞች ታሪክ በጣም መነጋገሪያ ሆኗል። አስደምጣችኋለሁ። አዶናይ ስለ ዩቲናስ የተናገረው ንግግር እጅግ በጣም በብዙዎች ዘንድ መነጋገሪያ ሆኗል። እነዚህንና ሌሎች አዳዲስ መረጃዎችን ይዤ ሰዓቴን ጠብቄ ቦታዬ ላይ ተገኝቻለሁ። ሰላም ለእናንተ ይሁን ቤተሰቦቼ። አሁን በቀጥታ ወደ ቪዲዮዎቹ እናልፋለን። እናንተ ግን የተለመደችዋን ላይኳን ሰብስክራይቧን እባካችሁ ቤተሰቦች በጣም ይጠቅመኛል። ሰሞኑን ቪዲዮአችን የተነቃቃ ነው፣ ጥሩ ነው። አሁንም ሰፖርት አድርጉኝ። ወደ ቪዲዮ ተአምር በሚመስል መልኩ ከ8 ዓመት የአረብ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለሱ የእናታቸው ኑሮ ምን ይመስል ነበር፣ ሲሄዱ አሁን ሲመለሱስ ምን ይመስላል? እስኪ ይሄን ቪዲዮ አይተን ከ8 ዓመት በፊት እኔና እህቴ አረብ ሀገር ስንሄድ እናታችን እዚህ ትንሽ የቤት ውስጥ ተከራይታ ነበር የምትኖረውና የራሷን ቤት እንደምንሰራላት ቃል ገብተንላት ነበር። ይሄንና እንግዲህ አሁን ይውበት ዋው እጅን ማፊያስ ጀመረ ያማኑኤል ስራ እንግዲህ ምን ዋው እጅን ባካስቻኔ ያማኑኤል ስራ ከዚህ ጋይስ ከዚህ ወደዚህ ምን ማድረግ ይቻላል? ለማንኛውም በአረብ ሀገር የቤተሰባችሁን ህይወት ለመቀየር ዘውትር ጧት ማታ የምትለፉት ወንድሞቼ እግዚአብሔር አምላክ የእናንተንም ታሪክ ይቀይር። እንግዲህ ምን ልበል፣ እንግዲህ ምን ላውራ፣ እጄን ባፌ አስጫነኝ የአማኑኤል ስራ የሚለውንም መዝሙር እናንተም ለመዘመር ያብቃችሁ። እንግዲህ እነዚህ ልጆች ታሪክ አላበቃም። እናታቸውን መጥተው ሲያገኟት የነበረውን ሪአክሽን ላሳያችሁ። ከ8 ዓመት በኋላ ማለት ነው ከእናታቸው ጋር የኔ እናት አንጀታቸው ሲንሰፈሰፍ እያያችሁ እንደዚህ ነው ዓለም። ይሄ ነው ዓለም። በቃ የቤተሰብ ዓለም ተመልከቱ እንዴት ልብ እንደሚነካ። ከክራይ ህይወት አስወጥተው ይሄንን የመሰለ ቤት ገንብተውላቸዋል። ሁለት እህታማቾች ግን ከባድ ነው አዘኑ። ይሄ በእነሱ ገንዘብ የተገነባ ቤት ነው። ጋይስ በጣም ልብ ይነካል። እግዚአብሔር ማመስገን ያለብሽ ምስጋና እኮ ነው። ይሄ ታዲያ በእንባም ይመሰገናል። የኔ እናት ተነሽ እንጂ ልጅሽን በደስታ ነው እንጂ ይሄን ከሚመስል የክራይ ህይወት ወደዚህኛው ቤት ቀይሯቸዋል ማለት ነው። 8 ዓመታትን ያለማቋረጥ ዝቅ ብለው ሰርተው እንግዲህ ህይወታቸውን በዚህ መልኩ አስተካክለውላቸዋል። ደስ ይላል። ፍሬ ሲያፈራ ልፋታችሁ፣ የሰው ቤት መልፋታችሁ፣ ከሰው በታች መሆናችሁ ካልቀረ የእናታችሁን ህይወት ስትቀይሩ፣ የአባታችሁን ህይወት፣ የወንድም የእህቶቻችሁን ህይወት ስትቀይሩ እጅግ በጣም ደስ ይላል። ይሄ ደግሞ በእግዚአብሔር ዘንድም እንግዲህ የበለጠ በረከት የሚያሰጥ ነገር ነው። እንኳን ደስ አላችሁ። ለማንኛውም ቤተሰቦቼ እናንተም እንደዚህ አይነት ታሪክ ካላችሁ ኮመንት ላይ አድርጉ። እንግዲህ ብዙዎች ይማሩበታል። የተሰማችሁንም ስሜት እዚሁ ኮመንት ስር ጻፉልኝ። ወደ ሌላ ቪዲዮ እናልፋለን። አንድ ሰው ደወለልኝ። እርሶ ቪዲዮ መለቀቁን አያውቁም? እግዚአብሔርን እሺ። እና ስልክ ቁጥሩ ነገር ደግሞ 0948 ምናምን አኩና ነገር እና እሸቱ የለቀቀው ቪዲዮ ትክክለኛ ነው እንዴ አለኝ። ለቀቀው አላውቅም፣ ግን ለቆ ከሆነ ነው እርግጠኛ ነው። ይሄን ሆስፒታሉ እንደዚህ ከዚያ በላይ 5000 ብር ዶል ይላል ነው ሲጀመር። እንግዲህ እሺ 5000 ብር እስኪ ላይ መጣ ገባ። እሺ ከያ በላይ ያለው እንቶ እንዴት ያው ወዳውኑ ቀጠለ። እሺ ከውጭም ከዚህም ከአዲስ አበባ ውስጥ
እንደው ካሉ አገሮች ያው እንደው እነሱ ደውለው ራሱ ይነግሩኛል ከዚህ ቦታ ነውና 1000 ብር ወይም ደግሞ 2000 ብር ወይም 500 ቺንዶል ይልሃለው ወዲያውች ከኢትዮጵያም ከውጭም አሜሪካ እንግሊዝ ካናዳ ምናምን ይሉኛል ያው አሁን ይሉኛል ደስ ሲሉ እኔ አባ 3 ብር ይላል እኔ እኮ 19 ብር ነው የጠየቅኩት በቅዱስ ገብርኤል ስም ቀኑም 19 ነው እንደው 19 ብርም ከዛ በላይ ደግሞ እንዳቅማችሁ እየጨመራችሁ 19 እና 19 ነው ያልካችሁ ያስደነገጠው ትልቅ ብር አለ አንድ ሰው በቃ 60 ሺህ ብር ያስገባልኝ ሰው አለ እግዚአብሔር ይስጥ ይሄ 60 ሺህ ብር ቀርቶ በኔ እጅ ቀርቶ 60 ሺህ የኔ አባት ሲያሳዝን ማላ ብር በቃ 19 ሺህ ብር 119 519 1019 በቃ 19 16 ምናምን 19 ነገር አስቀርብ የገብርኤል መታሰቢያ ምን ተሰማው ሰው እየደወለ ሲያጽናናውት አይዞት ያው ይጸልይሎታል ደግሞ አይደል እየደወለ በከባዱ ነው ወንድሜ ውጪ እንግሊዝ እንደዚህ እድሜ ያልኩት አገሮች ላይ ይደውላሉ ቀጥታ የውጭ ስልክ ነው እሺ በቃ ስለኔ ሰውነት መጎዳት ስለማንከሴ እየወረኩ ያለው ያው የቀረጽከው ስላለ በቃ ሁሉ ነገር ሲያው በቃ አይዞ አንቱ ከሌለው ልጁ መዳን መታከም አይችልም የኔ አባት በቃ አይዞ መድኃኔዓለም ቅዱስ ገብርኤል ድረስልሁ እናሳክመዋለን አንቱ መጀመሪያ ብርቱ ተጥናኑ ዲህና ሆኖ ሰውነቱን ጠብቁ ምግብ ብሉ በቃ ምግብ የበላው አትመስሉ የማይሉኝ ወጪዎች የሉም እግዚአብሔር ነው አያቆኝ አላቃቸው ማርባቸውን አላቀሉ የኔ ያቆም ትንሽ እንደው ከበድ ከዛ ኮሜዲያን እሸቱ እንግዲህ ባለቤቱ ሜላት ለመውለድ እዛ በገባችበት ጊዜ ማስታወቂያ እንዲሰራ ዶክተሮች ያንን መንገድ አመቻችተው ማስታወቂያ ሰርቶ እግዚአብሔር ይመስገን የሰርጀሪ ማሰሪያው ሁሉም ነገር ገንዘቡ ተሰብስቦ ለምስጋና እሸቱ ቤት ሄደው የተናገሩት ምስክርነት ነው እጅግ በጣም ደስ ይላል ኢትዮጵያን ከተባበርን እንግዲህ ምን ያህል የሰውን ህይወት እንደምናስተካክል የሚያሳይ ነው አንድ ስንሆን ለዛ ነው የሚያምርብን ለማንኛውም ደስታችሁን እናንተም ኮሜንት ስር ግለጹ ሙሉውን ቪዲዮ ደግሞ ዶንኪ ቲዩብ ላይ ማየት ትችላላችሁ ወደ ሌላ ቪዲዮ እንላፍ እናንተ ዘንድሮ የምንሰማው ጉድ ከአይምሮ በላይ ነው ፍትህ ለዚች ህፃን የ13 ዓመት ልጅ ናት እምነግራችሁ ኢትዮጵያ ውስጥ ነው የሆነው ዛሬ ከአንድ ሰዓት ከሁለት ሰዓት በፊት ነው ጉርሻ ፔጅ ላይ ተፖስቷል ገብታችሁ ማየት ትችላላችሁ ቪዲዮዎችም አሏት የ13 ዓመት ህፃን ናት ቤት ውስጥ በረዳትነት ተቀጥራ አሰሪዋ ቢላ እያጋለች ፊቷን ምን አይነት ጭካኔ እንደሆነ ቪዲዮ ላይ እንዳየሁት ሰውነቷ ሁሉ ተደብድባ በጣም ቆሳስላለች በአሁን ሰዓት ሴትዮዋ በቁጥጥር ስር ውላለች እኔ መጠየቅ የምፈልገው የሚመለከተው አካል የማያጓድ አማርኛውም ጠፋብኝ ጋይስ አማርኛው ይጠፋል ትክክለኛ የሆነ ፍርድ ቅጣት መቀጣት አለባት ደግሞ ሴትዮዋ ፎቶን ሳይው ነፍሰ ጡር ናት በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ጭካኔ ምን አይነት አረመኔነት ነው ወይኔ ድሽን በሰበረው ፈጣሪ እኔ ምንም ማለት ፍርዱ የፈጣሪ ነው ፍትህ ለዚች ህፃን ዛሬ ታይዛለች ነገ ተለቃለች እንዳንሰማ ፍትህ ለዚች ህፃን 13 ዓመት ህፃን ልጅ በቤቷ ለአጋዥነት ማለትም በሰራተኛነት ቤቷ ውስጥ ያለችው እንግዲህ ቢላ ያጋለች ፊቷን ታበላሻለች ማለት ነው ያ ነገርም እንግዲህ ፖሊስ ጋር ደርሶ ፖሊስ ደግሞ ሄዶ የተጎጂዋንም እንዲሁም ደግሞ ጥቃት አድራሽዋንም በቁጥጥር ስር አውሏታል ለማንኛውም ግን ያቺ ጥቃት አድራሽ የተባለችዋን እኔም ፎቶዋን የማየት እድል አግኝቼ ነበር ያው ሚዲያው ዜናው ሲለቀቅ ማለት ነው ያንን ባየውበት ሰዓት ምንድነው ያየሁት ነፍሰ ጡር ናት ሆዷ ውስጥ ጽንስ ያለ ሴት አንድ ህፃን ልጅ ላይ ግፍ ለመፈጸም እንዴት ሞራሉን አገኘች እኔ በጣም ህሊናችን እኔ በኢየሱስ ስም ህሊናችን የት እየሄደ እንደሆነ አላቅምና እግዚአብሔር አምላክ ፍርዱን ይስጥ እንዲሁም ደግሞ የህግ አካላትም ተገቢውን ቅጣት ይስጡ ሌላ ምን ይባላል ለማንኛውም አዲስ ነገር ስለ አንዱዓለም ጎሳና ስለ ቀነኒ ተሰምቷል ቤተሰቦቼ ምንድነው ያ አዲስ ነገር በሶሻል ሚዲያ ሰሞኑን አንዱዓለም ጎሳ እርቅ ሊፈጽም ነው ከቤተሰቦቿ ጋር የሚሉ ወሬዎች ሲሰራጩ ነው ይመስላል የነበረ ያ ወሬ ሲሰራጭ የነበረ ቢሆንም ግን አሁን አባቷ በቀጥታ በቲክቶክ ገጽ መተው ምንም አይነት እርቅ ለመቀበል ዝግጁ እንዳልሆኑና ፍትህ እየጠበቁ እንደሆነ ተናግረዋል እስኪ ቪዲዮውን አይተን እንመለስ
ቀነኒ ጉዳይ ስትከታተሉ የነበሩ ኢትዮጵያኖች በሙሉ የከበረ ሰላምታዬን እያቀረብኩ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረው በእርቅ ሊጨርሱት ነው የቀነኒ ጉዳይ ተብሎ ለተለቀቀው እንደ ቤተሰብ የማናውቀውና ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ እስካሁን የቀነኒን እውነት የቀነኒን ደም እንዴት እንደፈሰሰና የት እንደፈሰሰ በምንም በኩል ያልተገለጸለና የክስ ሂደቱን እስካሁን መቋጫ ያላገኘና በሂደት ላይ ያለ መሆኑን እናውቀው እንደ ቤተሰብ። ይሄ እንደሚታወቀው ከመጀመሪያው በቅርብ በተለያዩ ሰዓታት በተለያዩ ጊዜያት እንደገለጽ ነው ስለ ቀነኒ አሟሟት ስለ ቀነኒ የነበረችባትን ያሳለፈችውን ህይወት የሚገልጽ ሚዲያዎች ላይ ገልጸን የነበረ ቢሆንም እስካሁን በፍትህ ሚኒስቴርም በኩልም ቢሆን በሌላው በኩል ህጋዊ ውሳኔ ያልተሰጠው መሆኑንና እስካሁንም ሂደት ላይ ነው እያሉን መሆኑን ነው እንጂ የመጨረሻ ውሳኔ ያላገኘ መሆኑን ነው የምናውቀው። በተጨማሪም የህግ ሂደቱ እና ሚዲያዎችም ሶሻል ሚዲያዎች እንደሚለቁትም አንድ ሳይድ የያዘ ወይም በአንድ ወገን ብቻ ሰምቶ ከሚለቁት በስተቀር እንደ ቤተሰብ የተስማማንበት እንዳልነበረ እንድታውቁ እንገልጻለን። እንግዲህ እንደሰማችሁት ነው ቤተሰቦቼ፣ ሶሻል ሚዲያ ላይ አንዱዓለም ጎሳ ከቀነኒ ቤተሰቦች ጋር እንደታረቀ ምናምን ተደርጎ የሚናፈሰው ከአንድ ወገን የመጣ ወሬ እንጂ እኛ ምንም የምናውቀው የእርቅ ታሪክም የለም ያደረግነውም የፈጸምነውም እርቅ የለም በሚል አባትየው እንግዲህ በኦሮመኛም በአማርኛም 2 ቪዲዮ ሰርተው ለቀዋል። ራሷን ታጥፋ እሱ ይግደላት ስቲል መልስ ያላገኘ ጥያቄ ሆኖ ቀጥሏል ማለት ነው። እናንተ ምንድነው እስካሁን የሚሰማችሁ? ቀነኒን ስታስታውሱ የሚሰማችሁ የምታስቡት ነገር ምንድነው? እስኪ ኮመንት አድርጉ። ወደ ሌላ ቪዲዮ እናልፋለን። ሰሞኑ ሌላኛው መነጋገሪያ የሆነው ጉዳይ እንግዲህ የአዶናይ ስለ ዩቲናስ የተናገረው ንግግር ነው። ብዙዎች እየተቀባበሉት ይገኛሉ። እስኪ ላስደምጣችሁ። ዩቲናስ አሪፍ የሰራች ሰው ነች። አክቲንጓ በጣም ነው የሚገርመው። ቲክቶክ ከማወቄ በፊት ዩቲናስን ያወቅኳት እኔ ላይክ ማነች ምንድነች ብዬ በስነ ስርዓት ነው የምልሽ። እና አልጎሪዝሙ አጠቃቀሙ የቲክቶክ ከማወቄ በፊት እሷ ነበር የምትመጣልኝ ቪዲዮ ላይ አክት እያደረገች። ይህ ደግሞ የማይካድ ነው፣ ጎበዝ ነች። ስለዚህ እሷም ካራክተር አላት፣ እኔም የራሴ ካራክተር አለኝ። ህዝቡ የሚመርጠው ኦፍ ኮርስ ኦኬ አዶናይ ያሸንፋል ብሎ ካሰበው አዶናይ ያሸንፋል ነው። ዩቲ ካሸነፈች አሸነፈች። ምን የሚመጣ የሚጎድል የሚጨመር ነገር የለም። የለም፣ ህይወት ይቀጥላል አይደል? በጥሩ መንገድ ገልጸዋል። አሁን ዩቲናስ ኢስት አፍሪካ ላይ ተመርጣለች። የኢስት አፍሪካ እጩ ሆናለች። እንደ ሀገር ሁላችንም እንደ ኢትዮጵያዊ መደገፍ አለብን። እኛን ወክላ ነው እየሄደች ያለችው ኢትዮጵያን። ሰው ዋይናት ለምን አናግዛትም? ለምን መቀየር የለብንም ወደ ኔጌቲቭ የሆነ ነገር። በቃ እንተጋገዝ ነው። በቃ ያገኘነውን እናግዝ ነው። ገባሽ አይደለ? እሷም ስራዋን ይዛ ነው የወጣችው። ስራዋን የምንወድላት ከሆነ እንደ ሀገር ከኔ ጋር ሳታወዳድሩ እሷን ዝቅ ለማድረግ ኔጌቲቭ ነገር እንከን ሳታወጡ እዩት። ጥሩነቷን ያረገችውን ነገር እየወጣች ነው። እንደ አንዲት ሴት ቆማ እየወከለች ነው ያለችው የሆነ ነገር። ሄድና ሰፖርት አድርጋት እንዴ! ይሄ ግዴታችን ነው ሁላችንም ማለት ነው። ሲሪየስሊ ደስ ይላል በጣም እውነት። ይሄ ምን ያሳያል መሰለ? ሌላው ሲያሸንፍ፣ ሌላው ሲሞላለት፣ ሌላው ሲደሰት ማየት የሚያስደስተው አይነት ሰው ደግሞ ሌላ የሚሰራበት አይነት ሀሳብ ነው ብዬ አስባለሁ። ምክንያቱም ብዙዎቻችን እኛ የተሻለን የሚመስለን አንድ ሰው ዝቅ ሲል፣ አንድ ሰው ሲጎለው፣ አንድ ሰው ሲሸነፍ። የሆነ ሰው እንዲያድግ ስትፈልግ ያለው ነፃነት ልነግርሽ አልችልም። አንዳንዱ አሁን ቲክቶከሮች አሉ፣ ተናግሬያለሁ፣ የሆነ ቪዲዮ ፖስት ብያለሁ። 1 ሚሊዮን ተከታይ ያላቸው እዛው ላይ ናቸው። እስካሁን ማደግ ያቅታቸዋል። ለምን? because መስጠትን አይችሉበትም፣ ማጋራትን አይችሉበትም፣ የሌላ ሰው ስኬት መመኘትን አይችሉበትም። አይናቸው ሁሌም የሌላ ሰው ውድቀት ላይ ነው ያለው። በማን በለጠኝ፣ ማን እንዲያረገኝ ከእግዚአብሔር ሐሳብ ይርቃሉ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሐሳቦች ይጠፉብሃል። ስለዚህ ሰው እርዳ። ሐሳቦች አሉ፣ ማአት ሚሊዮን ሐሳቦች አሉ። እንግዲህ አዶናይ ልቡ እንደዚህ ነው፣ ልቡ ቀና ነው ምናምን ሲባል የሆነ ፌክ አይደለም፣ ወይም አሁን ስለመጣ ምናምን እሱ የሆነ ነገር ስለፈጠረ አይደለም። አሁን ለፈጠረው ተጽዕኖ ብቻ ሳይሆን ልጁ ልቡ ንጹህ ነው፣ በቃ ያስታውቃል። ሲያወራ በደንብ ካዳመጣችሁት ልቡ መልካም ነው። እንግዲህ እንዳያችሁት ዩቲን ማገዝ አለብን፣ ሰፖርት ማድረግ አለብን። በምስራቅ አፍሪካ ኢትዮጵያን ወክላ ነው እየሄደች ያለችው። እንደ ሴት ልጅ ደግሞ ፊት ለፊት ናት ያለችው። ስለዚህ ለምንድን ነው ዋይናት ነው ያለው? ዋይናት ለምን አናግዛትም ነው ያለውና የሱ ፋኖች ራሱ እንግዲህ ዩቲናስን ሰፖርት ማድረግ እንዳለባቸው የሚያሳይ
አስተያየት ሰጥቷል። እንግዲህ ምን ያህል አዶናይ ያው ሃምብል የሆነ ሰው እንደሆነ ደጋግሞ እያሳየ ነው። ለማንኛውም አመለሰት ፖድካስት ላይ ገብታችሁ ሙሉውን ኢንተርቪው ብታዩት ታተርፉበታላችሁ። እኔ ስላየሁት ነው ሪኮመንድ ማድረጋችሁ። እንዲሁም ደግሞ ያው አዶኒ በጣም ስለራሱ በቃ ረጋ ብሎ ዲፕሊ ዲቴል ያስረዳበት ፖድካስት ከስካሁኖቹ ፖድካስቶች አመለሰት ጋር ያወራበት ፖድካስት ይለያል። የኢትዮጵያ ወንዶች ክራሽ የነበረችው ፈናን ህድሩ እንግዲህ ሽምግልና ተልኮ ልታገባ እንደሆነ ተሰምቷል። ቤተሰቦች ያ ዜና ከተሰማ በኋላ የኢትዮጵያ የወንዶች ጉዳይ ማህበር ሊቀመንበር የሆነው ዲቤክ መግለጫ እየሰጠ ይገኛል። ወንዶች ጉዳይ ማህበርተኞችን ወክሎ ማለት ነው። እስኪ ከፕሬዝዳንቱ አንደበት መግለጫውን ሰምተን እንምጣ። ድንገተኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል። በአደባባይ ተመተናል፣ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበረ ይህን ድንገተኛ ሽምግልና የሰማነው። መግለጫው በጣም ብዙ ይህን ህመም ከሌሎች ህመሞች ለየት የሚያደርገው የኛ ከምንለው ሰው በመምጣቱ ነው። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበር። ቁስላችንን እያስታመምን ነበር። እንባችንም አልደረቀም ነበር። ሽምግልና ነው፣ ሙሉ በሙሉ አላለቀም። በአሁኑ ሰዓት ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። አዲስ ነገር ካለ በቀጣይ ቪዲዮ ማሳወቃችሁ የሆነ በጽናት በጽናት አይዟችሁ። እሺ በጽናት አይዟችሁ። ኧረ በስመ አብ በፈናን ማግባት ዙሪያ ባይዘው ማለት ነው የተሰሩ ኮንተንቶች እኔ ማለት ለመቁጠር እስኪ ከብደኝ እስኪ ያዳግተኝ ድረስ ነው የተሰሩት ማለት ነው። እስኪ እቺንም ልጨምርላችሁ ቤተሰብ፣ ሁላችንም ወንዶች አሁን ያለንበት ሁኔታ ይላል። ለሰርጓ ተጠራው ለሌላ ሲድሯት፣ ለሰርጓ ተጠራው ለሌላ ሲድሯት። እኔ በቃ ማርያምን ቤተሰብ በቃ እኔ በኢየሱስ ስም በፈናን ጉዳይ ማለት ነው እንደዚህ እንሆናለን ብዬ አልጠበኩም። ለማንኛውም የኢትዮጵያ ወጣት ወንዶች ማህበር እንግዲህ የሰጠውን መግለጫ ሰምተናል፣ አይተናል። ስለዚህ በቅርቡ እንግዲህ የሞራል ካሳ በፍርድ ቤት ደረጃ እንጠይቃለን የተባለ ነው። ፈናን ግን አግብታለች፣ ምንም ማድረግ አይቻልም። ይሄንን አምነ ተቀበል በቃ። አንዱ ከፎቅ ሊዘል ምናምን ሁላ እየሰራ ነበር። ብቻ በጣም ብዙ ኮንተንቶች ተሰርተዋል። እኔ እንዳላዝጋችሁ ብዬ ነው 2 ቪዲዮ ብቻ ያመጣሁት። መጣው። የት ነው የምትሄደው? እንትን ነው ዘመዶች ጋር። ዘመድ? አዎ። እንዴው እንግዲህ የት ነው ያሉት? የት? እነሱ ድሮ የነበሩት እንትን ነበሩ፣ እኛ ጋር ነበሩና ከአከራዮቹ ጋር ሲጣሉ እሱን እኮ አይመለከተኝም። አሁን ያሉበት ንገረኝ ነው። እንትን ነው የት ሄዱ መሰለ? አትሄዱ እያልኩ ነውና በቃ ሰውዬ ያሟል እንዴ? እሱ ምን ይመለከተኛል? አሁን የት ነው ሰፈሩ? የት ነው ነው አሁን እነሱ ያላቸው ሰፈር? አዎ እንትን ነው። ጥሩ ሰፈር ነው አሉ። ጥሩ ሰፈር ምርጥ ነው አሉ። እንዳውም ከዚህ ይሻላል አሉ። እዛ ነው የምሄደው። እብድ ነው እንዴ ሰውዬ? አሁን ያሉበት ሰፈር ንገረኝ። የት ነው የሚሄደው? ንገረኛ። እነሱ ጋር ነው የምሄደው። እነሱ የት ነው ያሉት እንዴ? ቤታቸው ተከራይ። ምንድነው አንተ ሌባ ነው እንዴ? ኧረ አልሄድም ካንተ ጋር እንዴ። ውረድልኛ። ሰፈሩን ካልነገርከኝ ዝም ብዬ እነዳለሁ እንዴ? እሺ ቤተሰቦች ጋር ንዳው በቃ አለው። ወዴት ነው ወስድ ይለዋል። እንትን ነው ቤታቸው ተከራይ ነበሩና በስመ አብ ተንኮሱ ግን አይዲያ አይነጥፍብህም ብራዘር። ቤተሰብ እኔ ከአቅሜ በላይ የሆነ ነው የዚህ ልጅ ኮንተንት። ማርያምን ይችላል በኢየሱስ ስም። በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ሰምቷል። ና
ናውጣ እንዳቀርጹኝ ሰብአዊ መብቴን እየጣስክ ነው። እንዳቀርጸኝ እዚህ ጋር ስማ። አንተስ በግ መስለህ የሰው ድንበር ጥሰህ ስትገባ ጽድቅ የሰራ እንደ የሚመስልህ? ቆይ ለመሆኑ በግ ለመሆን ምን አነሳሳ? አጠገብ ያሉት ጓደኞቼ በሙሉ በግ ነው የሚመስሉት። የነሱ መልክ አይቼ ነው በግ ለመሆን የወሰንኩት። እንዴት ነው በግ ምንድነው ያስከው? ቆይ ለምንድን ነው ከሀገር የወጣው? ያው የኔና የቤተሰቤን ህይወት ለመቀየር። ወዴት ነው የምትቀይረው? እባክህ ከበግነት ወደ ሰውነት። ቆይ እኔ እያልኩ ያለ ለመሰደድ ዋናው ምክንያት ምንድነው? ሰው መሆኔ ዋጋ ሲያጣ፣ ሞቴ ሲረክስ፣ በቃ መኖሬ ትርጉም አልባ ሲሆን በቃ አልቅሽ ያስለቀስኳችሁ አይደል? ለመሆኑ የት ነው ያዛችሁኝ? ስፔን ድንበር ነው። ስፔን ቪቫ ባርሳ። የባርሴሎናን ጨዋታ በቃ አይቼ እመለሳለሁ። ቫሞስ። ይሄ ልጅ ስፓኒሽ ይናገራል። የኛ ዘር ነው። አዎ እናገራለሁ ስፓኒሽ። ሲጀመር የዘር ሐረጌ እኮ የሚመዘዘው ከስፔን ነው አይደል? ካታሎኒያ፣ ባርሴሎና፣ ሪያል ማድሪድ። ወይ በመያዝ ምን ተሰማ? ምንም መክሸፍ ነው የኖርኩበት ነው። አሁን ይኸውልህ ወደ ሀገር ልንመልስ ነው። ምን አሰብክ? መልሱኝ። በጣም ጥሩ ነው። በሚቀጥለው ደግሞ አዞ ሆኜ እድሌን እሞክራለሁ። በህይወት ተስፋ አልቆርጥ። እሺ የቤተሰብ ቁጥር ይዘሃል? አዎ። ንገረኝ። ደግኗ የእናቴ ነው። እንዳለቀኝ ባርሴሎና፣ ቫሞስ፣ ሪያል ማድሪድ፣ ቫሌንሺያ፣ ማላጋ እንዳለቀኝ ሪያል ማድሪድ በግነኛ ብሎ አይደል የገባው። በዲማይች ብራዘር። ለማንኛውም ቤተሰቦቼ ይሄ አሁን የማሳያችሁን ሰውዬ የምታውቁት ማለት እዚህ ኢትዮጵያ ውስጥ ከሆነ ያለው እና ያለበትን የምታውቁ ሰዎች እንድትጠቁሙኝ ነው። ቲክቶክ ላይ ይመጣላችኋል። ይሄ ቪዲዮ ሲመጣላችሁ ይሄን ሰው የምታውቁት ከሆነ ጠቁሙ፣ የት እንዳለ ምናምን ኢንቦክስ አድርጉልኝ። ትክክለኛ አድራሻውን ማለት ነው። እኔ ወንድ ነኝ፣ ሴክሹዋል ፍላጎቴ ግን ለወንድ ነው። ተፈጥሯዊ ነገር ነው። ይሄ ተፈጥሯዊ ነገር ነው። ፍላጎቴ ነው። ምን ታድርገዋለህ? ተፈጥሮ አንተ ወንድ ሆነህ ለሴት ነው ፍላጎትህ። ምን አገባኝ? እኔ እንደዚህ አይነት ነው ፍላጎቴ። ከዚህ በፊት ይሄ ልጅ እንግዲህ እንደነገርኳችሁ ነው ህፃናትን ለመግደል ፍላጎት አለኝ፣ ህፃናትን ጨፍጭፍ ምናምን ይለኛል ምናምን ብሎ ቪዲዮ ሰርቶ በትክክል ቪዲዮ ሰርቶ እንደዚህ ዩቲዩብ ላይ ለቅቄው ነበረ ማለት ነው። ቤተሰቦቼ አስፈላጊ ከሆነ ቪዲዮውን እዚህ ጋር አስገባላችኋለሁ የዛኔ የተናገረውን ነገር ማለት ነው። ኤኒዌይስ ግን ይሄ ልጅ የምታውቁ ሰዎች ካላችሁ ኢንፎርም አድርጉን፣ ችግር የለውም፣ ግድ የለም። እዚህ ጋር የህግ አካላት አሉ፣ ከነሱ ጋር ይሄንን ሰውዬ በቁጥጥር ስር አውሎ አስፈላጊውን የሆነ ህጋዊ እርምጃ እንዲወሰድበት ማድረግ ቀላል ነው በጣም። አሁን የት ነው የሚኖረው የሚለውም አይታወቅምና ኢትዮጵያ ውስጥ ከሆነ ግን ኢንቦክስ አድርጉልኝ። ሌላውን ነገር ቀላል ነው። ይሄ ሰው ነው ወይስ ጭላዳ ነው? ጋይስ እዩት እንዴት እንደሚሆን በእግዚአብሔር ሲያምር ትላለች። ተመልከት አባቢ አላላትም። እኔ ማክስ የለበሰ ሰው ነው ብዬ ነው ማስብ። ካን ዩ ኢማጂን ጋይስ የሚያደርገውን እያንዳንዱን ነገር እዚህ ጋር ተመልከት፣ እዚህ ጋር ተመልከት አባቢ እምቢ አለች፣ እምቢ አለች። አበሻ ፈረንጆች ቢሆኑ ችግር የለውም። ኢትዮጵያዊነቷ እዚህ ጋር ፈንቅሎ ወጣ። እቅፍ ይሄ ይለያል ጋይስ፣ ይሄ ይለያል። ወይኔ በባልየው ላይ ቺት አደረገች ነው የሚባለው። አሁን እቺ ልጅ
ለማንኛውም የጭላዳውን ስታይል አይታችሁታል። ከባድ ነው። ከስር ምን ብላ ጽፋለች እዛ ቲክቶክ ላይ እንደዚህ ታዘዙ ምናምን ሚል ጽሁፍ አብሮ አለው ከስር ካፕሽን ስር ማለት ነው። እነማንን እንደሆነ አልገባኝም፣ ግን እንደዛ ሚል ጽሁፍ አያይዛ ለቃለች የራሷ ትክክለኛ ቲክቶክ አካውንቷ ላይ። አንድ አበሻ ቀበጥ ደግሞ እንጀራ በሹኪያ እየበላች ለመጀመሪያ ጊዜ ነው የቀመስኩት ስትል እስኪ ተመልከቷት። እንጀራ ፎቢያ አለብኝ። ዛሬ ፍርሃቴን ለማሸነፍ አብሬያችሁ በላለሁ ማለት ነው። ለመጀመሪያ ጊዜ እንጀራ እሞክራለሁ። ወላሂ ብሏል ማመድ። አላቅም እንዴት እንደምን ስወራ አላቅም። እንዴት ነው የሚበላላችሁ? ቆይ እዩት እንጀራውን እዚህ ጋር ላይክ ብዙ ነገር ትግስቱን ስጠኝ ጌታ ሆይ ፈጣሪ ሆይ። እሺ ማንኪያ ሹካ አለ። ማንኪያና ሹካ ያለ እንጀራ መሞከር አለብኝ ምንም ቢሆን። ሰው እዩት ይሄ ነው። እንደዚህ ይዘሽው እንዴት ያምራል። እኛን ራሱ ዘጋሽን እኮ እናታላ። እንደዚህ ይዘሽው እንዴት እንጓጓ እንዴት ምናምን ጥቅልል ሲደረግ ነው እንጀራ። ኦ ማይ ጋድ እየቀለድሽ ነው የሚመስለው። ይመራል አለች። በጣም ይቆመጥጣል። ለምንድን ነው የበላሁት? እሺ ህፃኑኝ እኔም በግድ ነው እንጀራ የለመድኩትና አልፈርድብሽም፣ ግን በሹኪያና በማንኪያ ምንድነው ነው አያያዝሽ ራሱ እኮ ለመብላት አይጋብዝም። እና መጀመሪያ ሰዎች እንጀራን እንዲህ ሲበሉት ምናምን በደንብ ቪዲዮ ከዛ የሆነ አፕታይትሽ ለእንጀራ እየተከፈተ ይመጣል። እንደዛ ይሻልሻል እንጂ የትኛው አበሻ ነው እንጀራን በሹኪያ እና በቢላ ቆርጦ ፒዛ ነው ወይስ ምን? እሺ በፍጹም ይሄንን ወንድ እንዳታገቡ ብላለች። የትኛውን አዳምጧት። በፍጹም እህቴ ማግባት የሌለብሽ ወንድ ይሄና ይሄ ነው። ድሃ ሆኖ ስራ የማይወድ ወንድ እንዳታገቢ አይደለም ፍቅረኛሽ ራሱ እንዳይሆን ለፍቅር ራሱ መያዝ የለብሽም። በፍጹም ህይወትሽ ውስጥ በቃ ማስገባት የለብሽም። ወደድሽም ጠላሽ በፍጹም ማለት ነው። ድሃ ሆኖ ስራ ካልወደደ ልክ ነሽ። አይጋጭም። ለሴቶችስ ይሰራል? ይጋጫል። ድህነት በጥንካሬ በስራ ይሸነፋል። ስንፍናን ግን በምንም አታሸንፊውም። በምንም ማለት ነው። ሰነፍ ሁሌ ሰነፍ ነው። ሰነፍ የትዳር አጋርሽ ከሚሆን የእውነት ነው የምልሽ ብቻሽን ሲንግል ብትሆኝ ይሻልሻል። ስለዚህ ድሃ ሆኖ ስራ የማይወድ ወንድ በህይወትሽ እንዳታስገቢ። ይመችሽ። አይካልሽ ወደሽ ግቢበት። ምንም አያደርግም። ትርፉ ጭቅጭቅ ነው። ትርፉ ድህነት ነው። እንዳልኩሽ ድህነት በስራ ይቀረፋል። ስንፍና በምንም አይቀረፍም። እህቶቼ ድሃ ሆኖ ስራ የማይወድ ወንድ እንዳታገቡ። ወንዶች ደግሞ ተንጫጩ። እሺ መጨረሻ ላይ ያልሽውን ባልቀበልም ግን በመጀመሪያው ሐሳብ እስማማለሁ። ድሃም ሰነፍም ከሆነ የሰውዬ በሽተኛ ነው፣ ህክምና ያስፈልገዋል ብዬ ነው ማምነው። እኔም እንዲህ አይነት ወንድም ካገባሽ አንቺ ወደ መቅመቅ ነው የምትሄጂው። ይሄንን ማመን አለብሽ። ኦፍ ኮርስ ድሃ ከሆነ በጣም ሃርድ ወርከር ወይም ደግሞ ለማደግ ትልቅ ህልም ያለው ሁሌም ማደግ የሚፈልግ ቁጭ ብሎ መፈለግ ወይ የቃመ መፈለግ ወይ ቁጭ ብሎ ፊልም እያየ ወይ ከጓደኞቹ ጋር እንቶ ፈንቶ ዝም ብሎ ነገር እያሳለፈ መመኘት ከሆነ ይሄ አይመጣውም። እየሞከረ እየጣረ ግን የሆነ ሰዓት እንደሚሳካለት የሚያስብ ከሆነ በደንብ አብረሽው እንደውም ይወጭ ማበረታታት ፑሽ ማድረግ ከስር ሆነሽ እሱ የሚፈልጋቸው ነገሮች እያረግሽ እሱ እዛ ስኬት ጋር እንዲደርስ ማድረግ ይሄ በጣም ደስ የሚል ነው። ግን ተስፋም የሌለው ህልምም የሌለው ማይሞክርም ወንድ ሆኖ ከዛ ደግሞ ቆንጆ ስለሆነ ብቻ ችጋራም ሆኖ ካገባሽው አብረሽ ከክሽን ያከክሽ እንደምትኖሪ አስረግጬ ነው የምነግርሽ። ግን ይሄ ኮንሰፕት ለወንድም ይሰራል። ወንድም ሰነፍም ሆና ምንም ነገርም ደግሞ የሌላት ሴት ካገባህ አለቀልህ አባቴ። አንተም እዛው ስትጨጓራ ሲላጥ ጤናህንም አት ያለህንም ፓሽን ያለህንም ገንዘብ አተህ ነው ምቀረውና ለወንድም ይሰራል ይሄ ኮንሰፕት ብዬ አምናለሁ። ለዛ ነው ወንዶች ተንጫጩ ስትይ ለወንድም ይሆናል ይሄ ነገር ብለሽ ብታልፊው አሪፍ ነበር ለማለት ነው። ለማንኛውም ግን ሴቶች እንዲህ አይነት ወንድ ከሆነ በፍጹም ባታገቡ ይመከራል። ካገባሽ በኋላ ለልጆችሽም ለአንቺም ሳትሆኚ እንዲሁ ዝም ብለሽ ታልፊያለሽ ማለት ነው።